ውድ ቤተሰቦቼ ማለት ነው እንግዲህ ማርገዝ ብርቅ ነው መሰለኝ። የዲቃላ ልጅና የዝሙት ልጅ ማለት ነው። ሁለታችሁ ማፈሪያ ናችሁ። አብርሽም ሄርሜላ ማለት ነው። ሄርሜላ ደግሞ ማለት ነው ተኩለሽ ያገባሽ መሰለሽ እንዴ? ቤሎ ለብሰሽ ተመርቀሽ ቀለበት ስላደረገልሽ ብቻ ዲቃላ ስለተሸከምሽ ማለት ነው። ደግሞ የአብርሽ ልጅ አይደለም ልንገርሽና ማለት ነው የራስሽ የባልሽ ልጅ ነው። እና ሰው እንዳይወቅሰሽ ነው እንጂ አብርሽ ያንቺን ቆሻሻ ስራሽን የተሸከመው እንጂ እርግጠኛ ነኝ ይሄ ልጅ ያብርሽ አይደለም ማለት ነው። ሲቀጥል አብርሽ በህይወትህ አዲስ ነገር ብታመጣ ነበረ ለኔ የሚደንቀኝ ማለት ነው። ሆድ ከዚህም በፊት የሩታን ሆድ ስትልስ ነበርክ። ዘፈኑም ደግሞ የሩታ ዘፈን ነው። ምንም የተቀየረ ነገር የለም። እንደውም አንተ ማፈሪያ ነህ ማለት ነው። ወንድ ጀግና ነኝ ካልክ ማለት ነው የበፊት የነበረህን ቪዲዮ ለምንድን ነው የምደልተው? የሩታ ቪዲዮ ለምንድን ነው የደረትከው? ስለምታፍር ማፈሪያ፣ ቤተሰብህን አንገት የማታስደፋ፣ አባትህን እናትህን የምታሰድብ፣ ዝሙትን የምታስተላልፍ ስለሆንክ ነው እንጂ የመጀመሪያ ሚስትህን ቪዲዮ ለምን አደለትክም? ምክንያቱም እኛ እናወጣዋለን ብለህ ነው አይደል? ያው ነው፣ ብርቅ ነው። ምንም ብደልተውም ባደለተውም የሚጨምርም የሚቀንስም ነገር የለም። ያው ነገራው ዝሙት ስለሆነ ማለት ነው። ስለምታፍር ነው። ደግሞ ደስተኛ ነህ። እንዴት ነው በደስታ የምትስቀው? እባክህ እሷም አንተም እሷም ሁለታችሁ ማለት ነው ለካሜራ ነው የምትስቁት፣ ለካሜራ ነው የምትፎግሩት። እኛ የሩታ እህቶች ደግሞ እንችላለን። ከምሬ ነው ምላችሁ፣ ጀግና ነን ማለት ነው። ምክንያቱም ቲክቶክ ሰፈር ብቻ የሩታን ቪዲዮ ለምን ትደልታለህ? እውነት አንተ ጀግና ከሆንኩ ጎበዝ ከሆንክ እውነት ሩታን የምትጠላት ከሆነ ዩቱብህን አጠቃላይ ደልታ ዩቱብህን እውነት ከደለትክ የሩታን ፈቶ ከደለትክ አንተ ማፈሪያ ስለሆንከ ነው። አንቺ ደግሞ ዲቃላ ስለያሽ ደግሞ በዚህን አክል ያዙኝ ልቀቁኝ አትበይ። የአንቺ አይነት ያሉ ሴቶች ናቸው አገርን የሚያጠፉት፣ ዝሙትን የሚያስተላልፉት። ባለትዳር ወንድ አርፎ ቤቱ ከሚስቱ እንደማይስማማ የሚያረጉት ልክ እንዳንቺ የረከሰች ሴት ናት ማለት ነው። አሁን በአንቺ ቤት ብርቅ ምን ቀለበት አረገልሽ እንጂ ምን አንቺ ስለተጋደምሽ ዝም ብለሽ እንደፈለግሽ እግርሽን ስለሰቀልሽ። እውነት ትክክለኛ እርጉዝ ከሆንሽ ማለት ነው። እርግዝና ትክክለኛ እርግዝና ብትሆኝ እንኳን ደጋግሜ የምነግራችሁ ነገር ቢሆን ልጁ ያብርሽ አይደለም። እኔ ግን ያናደደኝ ምን እንደሆነ ታውቃላችሁ? አብርሽ አንዳንድ ቪዲዮ መደለት የሆነ ቪዲዮ ልክ ተመሳሳይ የሩታን አይነት ተመሳሳይ ቪዲዮ ሲመጣ ወይም ደግሞ ቪዲዮ ሲለቅ ማለት ነው የሩታን ቪዲዮ መደለት ማለት ነው። እንደዛ ካልክ ከልብህ ደልታት፣ ከዩቱብህ ደልታት። ዩቱብን አትስራባት ከጠላሃት እንደዛ ነው ማለት ነው። ማንን ልትሸውድኛ? በጭራሽ አንሸወድልህም። አብርሃም ታደሰ ማለት ነው። አንተ ራስህ ተሸወድ። ራስህ አየህ። እኛ የሩታን እህቶች በደንብ ጠንቅቀህ ታቀናለህ ማለት ነው። ምን እንደምናረግና ቪዲዮ እንዴት አድርገን እንደምናወጣብህ ማለት ነው። ለዛ ፋራ ነህ። ሴትን ትፈራለህ፣ እኛን ትፈራናለህ ማለት ነው። እኛን እንኳን ባትፈራ የሩታ ኦዲየንሶች ወይም ደግሞ የተለያየ ሰዎች ሰው ምን ይለኛል ባትኖሩ የለቀቀውን ነገር አትደልትም ነበር። እንደዛ ከሆነ ደልት ሁሉንም የሩታን ቪዲዮ ማለት ነው። ለምን አንድ ቪዲዮ ስትለቅ እያፈርክ የሩታን ቪዲዮ ትደልታለህ? ምክንያቱም ተመሳሳይ ስለሆነ ቤተሰብህን ስለምታሰድብ ይሄ ነገር ውሸት ስለሆነ ማለት ነው። ትናንትና በአንድ ቦታ ስንት ቪዲዮ ነው የቀረጻችሁት ማለት ነው እናንተ የውሸታም በርሜሎች ማለት ነው። በተለይ ሄርሜላ ማለት ነው። አቤት አረገሽ እንዴ! አንቺስ እንዴት ነው የተዋጠልሽ? እንግዲህ ያ ነገር ስትደረጊ ጣፍቶች ነበረ። ነገር ግን ምንም ቢፈጠር ይሄ ልጅ እውነት ካረገሽ ከወለደች ሄርሜላ የዲቃላ ልጅ ነው። እናም ደግሞ የዝሙት ልጅ ነው ማለት ነው። የፈለጋችሁ ነገር ማለት ትችላላችሁ። ምክንያቱም እኛ ታግሰናል፣ ይበቃናል። የመዳም ቅመም ብዙ ነገር እያየች የተለያየ እህቶቻችን እየተጎዱ ነው። በዚህ ነገ ደግሞ ስታለቅሽ እንዳንሰማሽ ወይም ነገ ምርመራ ተብሎ የሆነ ነገር አፍንጫው ነፍቶብሽ ሲሄድ እንዲህ ነበር እኮ በዚህ ወጣ ገባ እንዳቲ። እኛ ሰለቸን፣ የእናንተ ነገር አስጠላል ማለት ነው። በህይወታችን ምንም ጥሩ ነገር የምታስተምሩን ነገር የለም። ሁልጊዜ ውሸት፣ ሁልጊዜ ዝሙትን፣ ሁልጊዜ መላላጥ ስታስጠሉ እንደው ማለት ነው። እኛ ኦዲየንሶች ራሱ በሆነ ነገር ተይዘናል። እመኑኝና ማለት ነው እነሱን የማንጠላበት ነገር እነሱ ሆነ ቪዲዮ ለቀቀ ብለን የምንከታተልበት ነገር በእነዚህ ልጆች የሆነ ነገር ተደርጎበታል በኦዲየንስ ራሱ። በተለይ በሄርሜላና በአብርሽ ማለት ነው። ከምሬ ነው የምላችሁ። ልክ እነሱ የሚደግፍ ብዛት አይደለም። ዝሙትን ሲያስተላልፉ ቆሻሻ ስራ። አሁን በሷ ቤት እኮ አረገዘች። ሰው እንደው ምን ይለኛል አትይም አንቺ? ነውር አይደለም? ሼም አይደለም? አንቺ እኮ ማፈር ነበረብሽ። እንደዚህ ከምትዘይ ሽማግሌ ላክልኝ በዩ። ሽምግልና ይላክና የአግባሽ በአንድ ቤት ኑሩ።
ሆድ ስለሳመሽ ቪዲዮ አጭር ቪዲዮ ለቲክቶክ ወይም ደግሞ ለሩታ እህቶች ከሱ መንዘላዘል ይቅርብሽና ማለት ነው። እስቲ በስነ ስርዓት እንደ ሴት ሽማግሌ ይላክልሽ። ከዛም እንደፈለጋችሁ መሆን ትችላላችሁ። ሰርግ አላረግሽም ይሄ የራስሽ ነው። ግን ነውርሽና ገመናሽ እንዲሸፈን ከፈለግሽ መንዘላዘል ይቅርብሽ። ይሄንም ስልሽ ለራስሽ ነው፣ ለእኛ አይደለም። ብርቅ መሰለሽ እንዴ ዲቃላ ተሸክመሽ ስለመጣሽ ማለት ነው። ኧረ በዚህ ናክል አትውረዱ። እንደው ማፈሪያ የላችሁም። በሰው እልህ ገብታችሁ በቃ ከፈጣሪያችሁ ራሱ እየወጣችሁ እኮ ነው። መንገድ እየሳታችሁ እኮ ነው። ለነጊ ለልጃችሁ አንቺ ራሱ ለምትወልጂው ልጅ ምን ታስተምሪያለሽ እንደው